ጤና ይስጥልን የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ ሙያዊ ኃላፊነታቸውን በአግባቡ በመወጣት ለሀገር እድገትና ሰላም የበኩላቸውን እንደሚወጡ በማዕከላዊ ጎንደር ዞን የሚገኙ የመንግስት ሰራተኞች አሳወቁ። የማዕከላዊ ጎንደር ዞን አስተዳደር ለሰላም ዘብ እንቆማለን፣ የልማት አርበኛ እንሆናለን በሚል መሪ ሐሳብ ከዞኑ የመንግስት ሰራተኞች ጋር በጎንደር ከተማ ውይይት አካሂዷል። ማርታ አዱኛ ተጨማሪ አላት። በማዕከላዊ ጎንደር ዞን ለሰላም ዘብ እንቆማለን የልማት አርበኛ እንሆናለን በሚል መሪ ሐሳብ ከዞኑ የመንግስት ሰራተኞች ጋር በጎንደር ከተማ ውይይት ተካሂዷል። ውይይቱ የተፈጠረውን የሰላም እጦት ለመቅረፍና ለሰላም ሁሉም አካል የድርሻውን እንዲወጣ ግንዛቤ ለመፍጠር ያለመ መሆኑን በመርሃ ግብሩ ውይይት ያደረጉት የማዕከላዊ ጎንደር ዞን ምክትል አስተዳዳሪና መሬት መምሪያ ኃላፊ አቶ አላምረው አበራ ጠቅሰው ሰላምና ልማትን ለማረጋገጥ በርካታ ስራዎችን እያከናወኑ መሆኑን ገልጸዋል። የጸጥታ አካላትን የአካባቢ ጸጥታ መዋቅርን የማደራጀት የመመልመል የማዘጋጀት ስራ እየተሰራ ነው ያለው። የከተማ ኮሪደር ስራ የጀመርንባቸው አካባቢዎች አሉ። የከተማ ገቢ የማሰባሰብ ስራ እና ሌሎች ከተማ ላይ የስራ እድል ፈጠራ ስራ እየሰራን እንገኛለን። የአገልግሎት አሰጣጥን በአስተዳደር በኩል የማሻሻል ከተማ ልማት ስራ በተለይ የኑሮ ውድነት በጣም የማህበረሰቡ ጥያቄ ነው። እሱን ለማስተካከል የአቅርቦት ማሻሻልና የመሳሰሉ ስራዎችን ከልማት አኳያም የምንሰራ ይሆናል። የሰላም እጦት ሁሉንም ሰው የሚጎዳ መሆኑን ያብራሩት አቶ አላምረው የመንግስት ሰራተኞች የበኩላቸውን አስተዋጽኦ መወጣት እንደሚጠበቅባቸውም አስገንዝበዋል። ከኔ አይደርስም፣ እኔን አይመለከተኝም፣ የኔ ጉዳይ አይደለም ልንለው የምንችለው አይደለም። ስለሆነም መንግስት ሰራተኛው የተማረም ነው፣ ነገሮችን ምክንያታዊ ሆኖ ማገናዘብ የሚችል ነው። እንደዛ ስለሆነ የዳር ተመልካች ሳይሆን በሁሉም ነገር ሚዛን ላይ ቆሞ ህዝቡን ከጥፋት መታደግ መቻል አለበት። መንግስት የሰጣቸውን ኃላፊነት በመወጣት ለሀገር እድገት የበኩላቸውን አስተዋጽኦ እንደሚወጡ የውይይቱ ተሳታፊ የሆኑት ወይዘሮ ፀሐይ አምሳሉ ገልጸዋል። መንግስት በጣለብኝ ኃላፊነት እንደ መንግስት ሰራተኛ መሆን የሚገባኝ ነገር መሆን መቻል አለብኝ። እውነትን መሰረት ያደረገ ማለት ነው። ምክንያቱም እውነትን መሰረት ያደረገ ስራ ከሰራ አገር ይለወጣል፣ ልማት ይመጣል፣ የኢኮኖሚ እድገታችን ይፋጠናል፣ ሰላማችን ይረጋገጣል። በተጨማሪም አገራችን ወደ ተምሳሌት አገር መሻገር የምትችለው ይህን ነገር ማምጣት ስንችል ነው። ሰላም ከየትኛውም አካል የሚመጣ ሳይሆን ሁሉም ሰው ተረባርቦ የሚያመጣው መሆኑን አቶ አበባው ዘውዱ ተናግረዋል። እያንዳንዱ የመንግስት ሰራተኛ በተመደበበት የመንግስት ስራ ውስጥ ኃላፊነቱን ሲወጣ ልማት ይረጋገጣል ማለት ነው። ስለዚህ ምንድነው ከሌላ የምንጠብቀው ነገር ሳይሆን ከየራሳችን ኃላፊነት በመስራት ልማትን በዛ መልኩ ማረጋገጥ ይቻላል ማለት ነው። ስለዚህ የመንግስት ሰራተኛው በዚህ ውጤታማ ሆኖ ከሰራ ልማት እናረጋግጣለን፣ ግብርና እናሳድጋለን፣ ኢንዱስትሪያላይዜሽን ይስፋፋል ማለት ነው። የውይይቱ ተሳታፊዎች መንግስት የሰጣቸውን ኃላፊነት በአግባቡ በመወጣት ለሀገር እድገትና ሰላም የበኩላቸውን አስተዋጽኦ ለማበርከት ዝግጁ መሆናቸውን አመላክተዋል። ዘላቂ ሰላምን ለማስፈን በትኩረት መስራት እንደሚገባ በሰሜን ጎንደር ዞን ከሚገኙ የተለያዩ ወረዳዎች የተውጣጡ የሀገር ሽማግሌዎችና የሃይማኖት አባቶች ተናገሩ። ወቅታዊ የሰላምና ጸጥታ ጉዳዮችን በሚመለከት ከሀገር ሽማግሌዎችና ከሃይማኖት አባቶች ጋር በደባርቅ ከተማ የውይይት መድረክ ተካሂዷል። ደረጀ ዳርባው ተጨማሪ አለው። ላለፉት 2 ዓመታት በአማራ ክልል በተከሰተው ግጭት በርካታ ሰብአዊና ቁሳዊ ውድመት መድረሱ ይታወቃል። የሰሜን ጎንደር ዞንም የሰላም እጦት ሰለባ ከነበሩ የክልሉ አካባቢዎች አንዱ ነው። የሰላም ችግሩ በዘላቂነት እንዲፈታም በደባርቅ ከተማም በወቅታዊ የሰላምና ጸጥታ ጉዳዮች ዙሪያ ከሃይማኖት አባቶችና የሀገር ሽማግሌዎች ጋር ውይይት ተካሂዷል። የውይይት ተሳታፊዎችም በክልሉ የተከሰተው የጸጥታ ችግር በአካባቢውና በማህበረሰቡ ላይ ያደረሰው ጉዳት ከፍተኛ መሆኑን ነው የተናገሩት። ሰርቶ መብላት ወጥቶ መግባት ያስፈልገናል። ይሄ በሰላም ነው የሚገኝ። አሁን ሰላም እንደ ሰማይ ርቆናል። ምክንያት እኛ በእኛ እየተጋጨን እኛ በእኛ እየተባላን ነው። ሰውን ሰው ገድሎ መልስ አይመጣም። አሁን እኛ እያፈርን ነው ያለን፣ ወደ እርዳታ እየተገባ ነው ያለን። ይህ ወጣት የሚወድቅ ልጆቻችን ግን ወደ ልማት ተመልሰው እርዳታ የሚጠብቅ ቤተሰቡን እርዳታ የሚመኝ ወገኑን በልማት ቀይሶ የተጀመረው ልማት እንዳያቋርጥብን ይሄ ልጆቻችን ወደ ሰላም እንዲመለሱልን የሀገር ሽማግሌና የሃይማኖት መሪዎች
ይህን ጥረት እንዲያደርጉልን ነው። ችግሮችን በውይይት የመፍታት ባህልን በማዳበርና የሀሳብ የበላይነትን በማስቀደም የጦርነት አማራጮችን ማስቀረት እንደሚገባም መልእክት አስተላልፈዋል። ንግግር የሚያመጣው ኪሳራ የለም፣ ጦርነት ግን ኪሳራ ነው። የሰው ህይወትን ያክል ነገር የሰው ህይወት ይጠፋል፣ ኢኮኖሚ ይጠፋል፣ አካል ይጎላል። ምህዳር የሌለው መከራ ያመጣል። በውጭ ያሉ ወገኖቻችንና ልጆቻችን ወደ ሰላም ተመልሰው አገር ሰላም እንዲሆን ሰው ወጥቶ እንዲገባ ሰው ሰርቶ እንዲበላ መሆን አለበት። የታጠቁ ኃይሎች በህዝቡ ላይ እየደረሰ ያለውን ጥፋት በውል በመገንዘብ የክልሉን ህዝብ ማህበራዊ ረፍት እንዲያገኝ ለሰላም ቅድሚያ እንዲሰጡ የአማራ ክልል ስቴት ዩኒቨርሲቲ የአስተዳደርና ልማት ምክትል ፕሬዝዳንት አማረ ጎሹ ተናግረዋል። የጠላትን አጀንዳ ከማስፈጸም ወጥተን ወደ ቀልባችንና ወደ ልቦናችን ተመልሰን ከመንግስት ከህዝብ ጎን ሆነን የውጭ የጥንት የጧት ጠላቶቻችንን በጋራ የምንመከትበት ስርዓት መፍጠር ይገባል። መንግስት አለመግባባቶችን በሰላማዊ ውይይት ለመፍታት ቁርጠኛ ሆኖ እየሰራ በመሆኑ ሁሉም ለዚህ ትብብር እንዲያደርግም አስገንዝበዋል። የሀገር ሽማግሌዎችና የሃይማኖት አባቶች የሰላም አማራጭ ጫካ ላይ ያሉ አካላት እንዲከተሉ በርካታ ስራዎች እየሰሩ ነው። ለሚመጡት አሁንም ተቀብለን በእንክብካቤ ስልጣናቸውን ሰልጥነው ሰላማዊ ህይወታቸውን እንዲቀጥሉ የስራ ዕድል አማራጮች እንዲፈጠርላቸው የክልሉ መንግስት አበክሮ ይሰራል። ሀገርና ወገንን በሚጎዱ እኩይ ተግባራት ባለመሳተፍ ለሀገር ሉዓላዊነት መከበር በጋራ መቆም እንደሚገባም በውይይቱ ተገልጿል። የነገ ተስፋ የተቀናጀ በጎ አድራጎት ድርጅት ከፍለው መታከም ለማይችሉ የጎንደር ከተማ ነዋሪዎች ነጻ የሕክምና ምርመራ እንዲያገኙ እየሰራ መሆኑን አስታወቀ። የበጎ አድራጎት ድርጅቱ ከፍለው መታከም ለማይችሉ ወገኖች ሕክምና በነጻ እንዲያገኙ በ10 የጤና ተቋማት አገልግሎት መጀመሩን የጎንደር ከተማ አስተዳደር ጤና መምሪያ ገልጿል። ደስታ ካሳ አቶ ኑር ሁሴን ኡስማንና አቶ ካሊድ ዳውድ የጎንደር ከተማ ነዋሪ ሲሆኑ በግል ስራ ተሰማርተው ቤተሰባቸውን ያስተዳድራሉ። ባለታሪኮቹ ያጋጠማቸው የዓይን ህመም ለስራቸው ችግር እንደፈጠረባቸው ይገልጻሉ። የነገ ተስፋ የተቀናጀ ልማት በጎ አድራጎት ድርጅት በጎንደር ከተማ ባዘጋጀው ነጻ የሕክምና ምርመራ ተጠቃሚ ስለመሆናቸውም ተናግረዋል። ወደዚህ የመጣሁት ሁለት አይኔን ታምሜ አንደኛው ጠፍቷል፣ ሁለተኛው እይታ ቀንሶብኝ አሁን በጎ አድራጎት ወደ ሆስፒታል ወስጄ እንድመረመር ሪፈራል ጽፈውልኛል። እኛውን ካመመ 5 ወሬ ቤት የቁጭዬ ነው ያለ። ልጆች እንኳን አሉኝ 5 ልጆች፣ እነሱ እንኳን ሰርቶ ለመቀለብ እኔ ከተያዝኩ ቤት ነው ቁጭዬ ያለ። በጎ አድራጎቶቹ በጣም በእውነቱ በጣም ጥሩዎች ናቸው። እንደዚህ ብሎ በነጻ ሕክምና በማድረግ እድለኛ ነው እድናለሁ የሚል ተስፋም አለኝ። የምሰራው ልብስ ስፌት ነው። እንግዲህ ያው ልብስ ስፌት እንደምታውቁት መርፌ ማስገባት በጣም ከባድ ነው እና አሁን በብርሃን ተስፋ ሕክምና እንትን ተመርምሬ አሁን መድኃኒት ታዞልኛል። ያን መድኃኒት ለመከታተል በዝግጅት ላይ ነው ያለው። ቤተሰብ አስተዳዳሪ ነኝ። አዲስ ከእኔ ጋር 4 ቤተሰብ አለኝ። እነዛም ማስተዳድረው በረንዳ ላይ ስፌት እየሰፋው ነው እና ካለኝ ችግር አኳያ ኢኮኖሚያዊ ችግርም አሁን ይህን እድል በማግኘቴ እኔ በጣም ደስተኛ ሆኛለሁ። በከተሞች የሴፍትኔት ፕሮግራም ስራ የተፈጠረላቸው ወይዘሮ ሂሩት አበበ ያጋጠማቸው የዓይን ህመም በስራቸው ላይ ጫና ስለማሳደሩ ያነሳሉ። አሁን ለዲትኛ በምንንቀሳቀስበት በምንሰራበት ሰዓት እኔ አሁን ተቆጣጣሪ ነኝ። ለመጻፍ በጣም ይከብደኛል። ሞባይል አስፈርቼ ወይም አብረውኝ ያሉትን ጻፉልኝ ብዬ እንደዛ ነው የምጠቀም። መፍትሄ የተሰጠኝ ከዚያው መነጽር ታዞልኛል። ነጻ እንደምጠቀም ነው የተነገረኝ። ለኔ አሁን ትልቅ ለውጥ ነው ለኔ። የነጻ ሕክምና ተጠቃሚዎቹ በነጻ ሕክምናው መደሰታቸውን ገልጸው በሚደረግላቸው ድጋፍ የመዳን ተስፋ መሰነቃቸውንም ገልጸዋል። ደስታዬ በጣም ወደር የለውም። በቃ ተሽሎኝ ከስራ እንደገባው ነው የምቆጥረው። ትልቅ ደስታ ነው የተሰማኝ እና ባለው ችግሬን ተረድተውልኝ መነጽር በመጻፉ ራሱ ለኔ ደስ ብሎኛል። አሁን መድኃኒት ታዞልኛል። ያ መድኃኒት በኋላ ደግሞ ቆይተን እንመረምራለን። እዛ በኋላ ደግሞ የሚያስፈልግን ነገር እናደርግልሃለን ተብያለሁ። በጣም ትልቅ ደስታ ነው የተሰማኝ። የነገ ተስፋ የተቀናጀ ልማት በጎ አድራጎት ድርጅት በጤናና ትምህርት ዘርፉ ላይ በጎንደርና አካባቢው እየሰራ መሆኑን የገለጹት የድርጅቱ ስራ አስኪያጅ ኃይሉ ገበየው ከየካቲት 25 እስከ 28 ድረስ ባሉት ቀናት ከፍለው መታከም ለማይችሉ ነጻ የሕክምና ምርመራ እንደሚሰጥ አብራርተዋል። የምናደርገው ምርመራ አጠቃላይ ምርመራ ነው። የአይን፣ የጥርስ፣ የሆድ ትላትሎች ሌሎችንም ማለት ነው ምርመራ ይደረጋልኝ። በጤና ጣቢያ ማለቅ የሚችለውን ሕክምና በጤና ጣቢያ ይከናወናል። ከጤና ጣቢያ በላይ የሆኑ በሪፈራል ወደ ጎንደር ሆስፒታል፣ ወደ አይራ ሆስፒታል እየሄዱ ሕክምናቸው እንዲቀጥል ይደረጋል ማለት ነው። ከፍሎ መታከም የማይችሉ የህብረተሰብ ክፍሎች በሙሉ የነጻ ሕክምና አገልግሎት ነው የሚያገኙት።
ከዚህ ጋር ተያይዞ እንግዲህ የአይን ሕክምና አድርገው መነጽር የሚያስፈልጋቸው ካለ መነጽሩ ተገዝቶ እንዲቀርብላቸው ይደረጋልኝ። የበጎ አድራጎት ድርጅቱ ለጎንደርና አካባቢው በጤናው ዘርፍ እገዛ እያደረገ መሆኑን የጎንደር ከተማ አስተዳደር ጤና መምሪያ ኃላፊ ሰይድ የሻው ጠቁመዋል። የተቸገሩ ሰዎችን የጎዳና ላይ የሚተዳደሩ እንዲሁም ደግሞ በየቤታቸው ሆነው ደግሞ ረዳት ጧሪ አጋዥ የሌላቸውን ሰዎች በእንደዚህ አይነት መንገድ እየረዳ በስምንቱም ጤና ጣቢያ ሪፈራል ሆስፒታሉ እና በአይራ ሆስፒታል በ10 ተቋማት ማለት ነው ውል በመውሰድ እንዲሁም ደግሞ እናንተ መድኃኒት ስታጡ የመንግስት ተቋማት ላይ የሌሉ መድኃኒቶችን ሌሎች ቦታዎች ላይ ሄዶ ለመግዛት ደግሞ ቀይ መስቀልን ጨምሮ 2 የግል ፋርማሲ ቤቶች ጋር ውል በመያዝ ሰፊ የሆነ ማህበረሰብ ክፍልን ተጠቃሚ እያደረገ ያለ ድርጅት ነው። ለተከታታይ 4 ቀናት በሚሰጠው ነጻ የሕክምና ምርመራ ከ500 በላይ የሚሆኑ የማህበረሰብ ክፍሎች ተጠቃሚ እንደሚሆኑ ተገልጿል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን በተከታተላችሁት መንገድ ተጠናቋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ጤና ይስጥልኝ።